አባባ ያላሰቡት ዱብዳ መጥቶባቸዋል። ይኸውም እንግዲህ በአጋጣሚ ስልክ በመደወል እንግዲህ ካሌብን ካገተው በኋላ አባባን እንግዲህ ስልክ ደውሎ አንተም እኔም ልጅህም ያለው ከኔ ጋ ነው፣ ትሁትን ትሰጠኛለህ፣ ካሌብን እሰጥሃለሁ ያለው የስልክ ጥሪ ደረሳቸው። ምክንያቱም እንግዲህ ይህን ሊያደርግ የቻለው ቲና እንግዲህ አንተ ወንድ አይደለህም፣ ወንድ አይደለህም በፍጹም የምትናገረው ነገር እና ምንም ነገር አይመጣጠንም፣ ቦቅቧቃ ነህ በማለት ስላለችው የኔን ቦቅቧቃነት እንግዲህ አሳይሻለሁ በማለት በእሷ ቃላት በጣም ተስመስጦና ተናዶ ነበረ ይህንን ድርጊት ሊያደርግ የወሰነውና እንግዲህ ካሌብን ደግሞ ትሁትን አንቺ ይሄን ሚስጥር ለምን ደበቅሽ? ልጅ ከሱ እንዳለች በማለት እንግዲህ እስከምትወጣ መውጣት እንዳለባት ድረስ ያደርሷት የነበረ ቢሆንም ሆኖም ግን አባባ ደግሞ መውጣት የለባትም በማለት ቤት ውስጥ አስቀርተዋት ነበር። በዚህ የተናደደው እንግዲህ ካሌብ ያላሰበውን ነገር እንግዲህ አጋጥሞታል ማለት ነው። ቲና ደግሞ እስካሁን ካልታገቱት ሰዎች ውስጥ እገታ ያልደረሰባት እንግዲህ እስካሁን ኤደን ብቻ እንደሆነች ነው ለአባባ ደውሎ ሲነግረው፣ አባባም ካሌብን ከዚህ በኋላ አይሌ ህይወትን ስታባረር ምን ህይወት ቤት አለና እንዴት በዚህ ታባረራታለህ? አንተም የውጭ ኑሮ ውጣና ቅመሰው በማለት ነበር። ግን ሀሳብና ጭንቀቱ ሲወለድ አንጀት ስለማይደርስ አልቻላቸውም። አንዳንድ ጊዜ ደግሞ ከወጣ በኋላ መንኮራተት ጀምሯል። ካሌብ ሁኔታ እየተከታተለ ያለው ተመስገን እንግዲህ ድንገት መጥቶ ጉሮሮን አፍኖ ይዞት ሄዷል። እንግዲህ ተመስገንና ቲናም የተጨቃጨቁ ነው። የምንፈልገውም ገንዘብ ነው። ካሌብን ስናግትበት ወዶ ሳይሆን በግዱ ሽማግሌው ገንዘብ ያመጣል፣ ገቢ የሚያስገኝላቸው እንደሚችል ተፈጻሚ ለማድረግ እንግዲህ ከጉዳዩ በስተጀርባ ሆና ሁኔታዎችን ማከናወን እንዳለባት አዟታል። እሷ ግን ካሌብን አግተህ እኔን ልታድነኝ አትችልም በማለት አልተስማማችለትም። ዳኒ ደግሞ በአሁኑ ሰዓት ኤደን ቀለበት አስሮላት በጣም እንደሚወዳትም ወደፊትም ደግሞ አብረው አንድ ላይ እንደሚኖሩ ሂደትን እያመቻቸ እንደሆነም ገልጾላታል። ኤደንም በዚህ ሁኔታ በጣም ተደስታለች። ምክንያቱም ለብዙ ጊዜ የተጨናነቀች ስለነበር ነገ ዛሬ ማለቱ እያስጨነቃት እንደሆነ ለትሁትም አጋርታት ነበር። ትሁትም ዳኒ እርግጠኛ ነኝ ይወድሻል፣ እኔ ቲና ጋር ለእኔ ሲል ስለሆነ ከቲና ጋር የሚኖረው አያሳስብሽ በማለት አስረድታት ነበር። በእርግጥ በስከ መጨረሻ ቀለበቱን አስሮላታል። ትሁት ድራማ በክፍል ቀጣይ ፓርት ምን ይዞ መጥተዋል? አብረን እንከታተላለን። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ውድ ተመልካቾቼ አበረታቱኝ። እንግዲህ ቀጣይ ፓርቱን ይዘንላችሁ መጥተናል። የምታበረታቱኝ ከልብ አመሰግናለሁ። ለምን ሚስጥር ትደብቂኛለሽ? አመነታ እየታጣብህ ነህ። ትሁት ላይ እየጨፈረባት ነበረ። በዚህም ካባረራት በኋላ ከቤት እንግዲህ ባባ ለምን የነሱን ቤት ልቃ እንደምትችል እየጠየቀ ተመስገን እያስፈራራት እንደነበር ትሁትን ገጠር ያሉ ቤተሰቦችን ሊጎዳት እንደሚችል የዛተባት እንደሆነ፣ ስለዚህ ከዚህ ጥቃት ራሴ ማምለጥ አለብኝ በማለት የወጣሁት ራሴ ነኝ ብላ አባባን አሳምናቸው ነበር። ለምን ተዋሻለሽ? እኔ አይደለሁ እንዴ ከቤት ያስወጣውሽ? ለምን ማስመሰልስ ምን ያደርግልሻል? እያለ ካሌብ እውነታውን ለምን አትናገሪም በማለት ይጮህባታል። ይህንን የሰሙ ሽማግሌው እንዴት እንደዚህ ትናገራታለህ? አሁን ቤት ለቀህ ውጣ በማለት ልጃቸው ላይ ዛቱበት። ትሁትም ስትጨናነቅ ነገሩን ለማረጋጋት ስትሞክር አባባ ትሁት ረፊ፣ እንግዲህ የሱ ነገር አብቅቶለታል በማለት ካሌብ እንደፈለገ መሄድ አለመቻሉ በጣም ስላናደዳቸው ከቤት እስከ ማባረር ደረጃ ደርሰዋል። ካሌብ ከቤት መውጣት ትሁት በጣም ተጨናንቃለች። አባባ ነገሩ ለማረሳሳት ከጭንቀቷ ለማውጣት ሲያስቡ አንዳንድ ነገሮችን እየጠየቋት ነበር። ከዚህ መካከል በጣም ቆንጆ ቡና ውፍር ያለ እንድታፈይልኝ የዶሮ አይን መሰል በማለት ያዟታል። እሷም እሺ ብላ ቡናውን አፍልታ ከነ ቁርሱን ማመጣው ብላ አመጣችላቸው። ሳሎን ተፈራርሾ ነበረ፣ እንዲፈላላቸው ነበር የፈለጉት። ሆኖም ግን እሷ በስኒ ነበረ ያመጣችላቸው። አሁን ፍላጎቱን ለመሙላት እኔ ፍቃደኛ ነኝ ላቀራርብ እንዴ በማለት ይነግሯታል። ትሁትም
አሁንም በካሌብ አለመምጣት በጣም የተጨናነቀ ስለሆነ ለአባባም ጠየቀቻቸው። የት ደርሶ ይሆን? ካሌብ እኮ ጠፋ። ለምንድን ነው ከቤተሰብ ከእኔ በዘለለ ኃላፊነት የሚሰማሽ? በማለት ጠየቋት። አባባ ያ ተመስገን ካገኘው በጭራሽ አይምረውም፣ በጣም ሰይጣን ነው፣ እኔ ነኝ የማውቀው በማለት የተመስገንን ባህሪ ለአባባ እየገለጸችላቸው ነበር። ተዩ እንግዲህ እንደሆነ ይሁን፣ ጥጋቡ አላስችለው ሲል ነው ከዚህ ከደረሰበት ይድረስ በማለት ቆረጡበት። ተመስገን ከጥቃት ቢመድረስም እንደማያስጨንቃቸው አድርገው ለትሁት ነገሯት። እንዳትጨናነቅ ነገሯት። ተመስገን ነገሮቹ ስለተመሳሳቃቀሉበት ከቲና ላይ የተወጣባት ነው። አሁንም ቲናንም መከራዋን እያደረገች እባክህ አትግደለኝ እባክህ በማለት ተማጽና እንዲለቃት አደረገች። ተመስገን ሌላ ከባድ ሚስጥር እንዳለ ለማስረዳት ሞከረች። ምንድን ነው ደግሞ በእኔ ያልሰማሁን ሚስጥር ምን ነገር አለ ሲላት፣ ካሌብ ሊወስድብህ ነው ስትነገረችው ስንፈራው የቆየ የነበረውን ልጅ ያለውን ንግግር ትናገራለች ነበር። ቲና ግን እዚህ ጋር እንዴት እንዳስቻላት ባይታወቅም ካሌብ ላይ ያላቸው ቅርርብ እየጨመረ እንደሆነ እና ሊጋቡ እንደሆነ ነበር የነገረችው። በመስክ ከኔ ይልቅ አንቺን ነበር ሊያናድድሽ የሚገባው፣ ባለቤትሽ እኮ ነው የምትቀማሽ ለቲናም ገለጸላት። ቲናም ስለ ካሌብ ጉዳይ ሁሉንም ጨርሻዋለሁ፣ ባልና ሚስትም አይደለንም፣ ይልቁስ የምትወዳትን ፍቅረኛህን ትሁት ሌላ ሰው ይዟት ሲሄድ ዝም ብለህ ማየት ይገርመኛል አለችው። ለቲና ይመልስላት እንጂ ተመስገን በዚህ ውስጡ ንድድና ቅጥል እያለ ነበረ። ለካሌብ አንድ ድግስ በውስጡ እንደደገሰለትም አስታወሰ። አንዳንዴም ጎዳና ለጎዳና መጠጥ ቤት ለመጠጥ ቤት እያለ ዳኒ ብቻህን መሆን የለብህም በማለት ካለበት ቦታ ድረስ ሲሄድ ለምን ትመጣለህ ሲለው ሁላችንም የምንገባበትን እያወቃት ትምጣት ትከተለኝ ለምን ትላለህ? ይህ ትሁት ልጅ አላት አይደለ አለና ዳኒን ጠየቀው። አዎ ቢኖራት ስታዳ ሲለው አየህ እኔ ምንም ነገር ቢፈጠር በቤት ውስጥ እኔ ምንም ፍጥረት ነኝ ማለት ነው። ማንም የማልፈልገው መሆኔን አወቅኩት። ከነሱ ጋር ምን እሰራለሁ በማለት በአባቱ እንደተናደደበት አድርጎ ለዳኒ ነገረው። ዳኒ ይሄውልህ ትሁት ይገላታል፣ ለዚህ ነው ምስጢራዊ የያዘችው በማለት ለካሌብ ዳኒ ያስረዳዋል። ካሌብ ይህን ጉዳይ ያልሰማነው እኔና ምስኪኑ ተመስገን በማለት ነው በማለት በተመስገንም እንዳዘነ ሲገልጽ ነበር። በሌላ በኩል ኤደን ወደ ቤት መታል ከትሁት ጋር ካሌብ ቤት ሄዶ ነው በማለት ትጠይቃታል። ለዛውም ደግሞ የዳኒ ነገር እያስጨነቃት እንደሆነ አሁን ሰሞኑን ሽማግሌ ልካለሁ አብረን እንሆናለን እንጋባለን እንዳላለኝ ሁሉ ዛሬ ግን ቲናን ከቤቱ አስገብቶ ቁጭ አደረጋት። እስኪ እንግዲህ በምን ላምነው እችላለሁ በማለት ለትሁት ትገልጽላታል። ትሁትም ዳኒ በጣም ነው የሚወድሽ፣ ከአንቺ ውጭ ማንንም ሊያፈቅር አይችልም፣ ቲናንም አያፍቅርም። ሰሞኑን ግን ይህን ነገር ያደረገው ለእኔ ሲል ነው፣ እባክሽ ተረጂው ብላ ለማሳመን ሞከረች። ከዛም ለካሌብ ስለተጠይቃት ትሁት ግን በሀዘን ጭልጥ ብላለች። ምንድን ነው የተፈጠረው? ንገሪኝ፣ ያልሰማሁት ነገር ምን አዲስ ክስተት አለ በማለት ጠየቀቻት። እሷም ተይኝ እስኪ ብላ ትሁት አዘነ። እባክሽ አልተውሽም ካሌብ ምን ገጠመው ንገሪኝ ስትል አስጨነቀቻት። ሚስጥራዊ አዚዥ ያርጌ ያስኩትን ልጅ እንዳለኝ ሚስጥራዊ ብዬ ያስኩትን ካሌብ ሰማው አለቻት። ለምን አልነገርሽኝ ብሎ አኮረፈኝ። አሁን እኔ ጋር ስንኮራረፍ ቤቱን ጥሎ ጠፋ። እኔ ደግሞ የደበኩት ደግሞ ሆን ብዬ ሳይሆን ተመስገን ስለሚገልኝ እሱ በፍራቻ ለመሸሽ አንድ ነገር እንዳይሆን ብዬ ፈርቼ ነው ለሱ አለች። ይህ ምን ችግር አለው እናሳምነዋለን አይዞሽ ብላ ኤደን ታበረታታታለች። በሰማችው ነገር ግን ተደናግጣለች። ካሌብም እዛ ጎዳና ለጎዳና እየተንከራተተ ባለበት ሰዓት መውጫና መግቢያውን ያጠናው ተመስገን ከጀርባው በመምጣት ክፉኛ ንቅ አድርጎታል። እሱም እንደ ጀብድ በመቁጠር ፎቶግራፉን ቪዲዮ የተቀረጸውን በመያዝ ለቲና ካሌብን በቁጥጥር ስር እንዳዋለው አሳያት። እንዴት ሊሆን ቻለት? ካሌብ እኮ ምስኪን ነው፣ ጥሩ ልጅ ነው። እሱም በመያዝ ምን ታመጣው ነገር አለ? ለምን ያዝከው? በማለት ተናደደች። ያ ሽማግሌ ልጁን ለማስለቀቅ ሲመጣ ገንዘብ ይልቃል። ስለዚህ ገንዘብ የምንጫችን ገንዘብ ስለሆነ ይሄ ሆኖ ነው የምትፈልጊው በማለት አይ ቲና ምንም ገንዘቡን አባባ ምንም ብታደርግ ገንዘብ አይሰጥም በማለት ነገረችው። ዳኒ ምንም እያደረግለት እንዳልሆነ ገልጻለች።
አሁንም ኤደን እንደ ውሻ ጩሁልኝ እስኪ በማለት ትጠይቀዋለች። እኔ አላቅበትም እንደ ውሻ መጮህ እንዴት ነው በማለት ግን ትታው ስትሄድ ደንግጦ እንደ ውሻ በመጮህ ፍቅሩን ገልጾለታል። ከዛም እስኪኔም እንደ ሰው ወግ ድረሴ በማለት ቀለበቱን አውጥቶ ለኤደን አስሮላታል። ኤደን በጣም በካሊድ አሁን በዳኒ በጣም ተደስታለች። ለምንድነው ከኤደን አንዳንድ ጉዳዮችን ጨራርሳችሁ የማትሆኑት እያለ ሀሳብ ጠይቀውት ነበር። ዳኒም ኤደን ፍላጎቷ ብዙ ነው፣ እኔ ግን ይህን ሁሉ ፍላጎት እያደረግኩላት አይደለም በማለት ለሽማግሌው ገልጾለት ነበር። ሽማግሌ ፍቅርን ለመግለጽ ሀብታም መሆን የለብህም፣ ገንዘብ እስከሚኖርህ ድረስ መጠበቅ የለብህም በማለት አባባ አቅጣጫውን ባሳየው መሰረት ነው ቀለበቱን በመግዛት እንግዲህ ቀለበት ያደረገላት። ትሁትም ካሊድ ወጥቶ በመቅረቱ የተጨናነቀች ምን ሆኖ ነው አባባ የማይመጣው እያለች ስልኩን በተደጋጋሚ ብትሞክረውም አልተነሳ። የካሊድ ነገር እያስጨነቀች እንደሆነ ለአባባም ነገረቻቸው። አባባም በተደጋጋሚ ስልኩን እየሞከሩ ነበር። ይህን ስልክ ግን ያነሳው ተመስገን ነበር እና ልጅ ከኔ ጋ ነው፣ ትሁትን የምሰጠኝ ከሆነ ልጅህን እሰጥሃለሁ ሲሏቸው አባባ በጣም ተደናገጡ። ካሊድ በንዴት እንዳንጨረጨረው የትሁት ልጅ መኖር ለምን እንዳበሳጨው ባይታወቅም ከባድ ነገር እንደደረሰበት አድርጎ ነገሮችን ውስብስብ አድርጓቸዋል። ለማንኛውም አባቱን ተጣልቶ መውጣቱ በስከ መጨረሻ ዋጋ አስከፍሎታል። የካሊብ አባት ግን የትሁት ሁኔታን በመረዳት እሷ በምታደርገው ነገር እንኳን ሊከፋቸውና ነገሮች መፍትሄ እንዲኖራቸው መንገድ እየመሩ ይገኛሉ። ሆኖም ግን ልጃቸው ባለመንቃቱ ሁልጊዜ በሚነግራቸው ንግግሮች የተንከራፈፈ ስለሚያናደው አንተን ከመውለድ ቢቀርብኝ በማለት ድረስ የተናገሩ ነበሩ። አባትና ልጅ አለመግባባት ቀን በቀን እየባሰ መጣ። ካሊብ እንግዲህ ለዚህ ጉድ እስከሚወርቅ ደርሷል ማለት ነው። የዛሬው እንግዲህ ይህን ይመስል ነበር የትሁት ድራማ። እንግዲህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ እና ሰብስክራይብ እያደረጋችሁ ይጠብቁን እያልኩ የዛሬውን በዚህ ይሰናበታችኋል።